በመጀመሪያ ስለ ሀይሚ የምትጨነቁ ሰዎች ሀይሚዬ ጎበዝ፣ ጀግና፣ ጠንቃቃ በመጀመሪያ የሆነ ነገር ውስጥ ስትገባ መውጫዋን የምታቅ ጎበዝ፣ ቀልጣፋ ሴት ናት። ጎበዝ ሴት ናት። ስለዚህ ይሄ እንደሚመጣ ታቅ ነበረ። መጀመሪያ ነገሮችን ያው ከዳኒ ጋር ሄዳ ስጦታ ከተቀበለችበት ጊዜ ጀምሮ የሆነ ነገር እንደሚመጣባት፣ ስድብ፣ እርግጫ፣ በቃ በጣም ብዙ ነገር እንደሚደርስባት ታውቃለች። ይህን ግን ተቋቁማ እንደምታልፈው በራሷ ሙሉ እምነት ኮንፊደንስ ነበራት። ሁለተኛ ነገር ደግሞ ብሩኬን መጥቶ ዛሬ አይደለም ከሁለት ቀን በፊት መጥቶ በቃ በአዲስ ህይወት የራሴን ምናምን እጀምራለሁ ሲል ሰምታለች፣ ቪዲዮን አይታለች። ስለዚህ ይሄ እንደሚመጣ ታውቃለች። እና ስለ እሷ የምትጨነቁ ሰዎች እሷ ጎበዝ ናት፣ ታልፈዋለች። አትጨነቁ። ጎበዝ ጠንካራ ሴት ናት። መጀመሪያ የሆነ ነገር ውስጥ ስትገባ ቤት እንደምትወጣ ታውቃለች። እና በዚህ ደግሞ እኔ ሙሉ እምነት አለኝ በሷ። ማለት የሆነ ነገር ስታደርግ ያለ ምክንያት ወይም ደግሞ የሆነ በቃ እሷን የሚጎዳትን ነገር እንደማታደርግ ተስፋ አለኝ። ስለዚህ እስካሁን ድረስ እሷን ታይ ለማለት ሞክረናል። አይ ካለች ደግሞ ስለዚህ እሷ የሆነ የምታውቀው ነገር አለ ወይም ደግሞ ይሄ የእሷ ህይወት ነው፣ የሆነ ነገር አለ ማለት ነው። ስለዚህ ዝም አይነቅዝም። ምርጫዋን አክብረን ዝም ብለናታል። አሁን ግን ሀይሚ ያሳዘነችኝ፣ ሀይሚዬ እንደዚህ ሀይሚ እውነቴን ነው፣ ለራሳችሁ ዘኑ ማለት እሷ በቃ ታልፈዋለች። በጣም ጠንካራ ጎበዝ ሴት ነች። ስለዚህ ብሩኬም ደግሞ አሁን ዛሬ ፍቅረኛው ትሆን አትሆን፣ ሲጀምር ፍቅረኛም ልትሆን አትችልም። አንደኛ እኔ አሁን ላይ ብሩኬን ባትሳደቡ ደስ ይለኛል። ምክንያቱም ሁለቱም የሚያደርጉትን ነገር እያንዳንዱ ነገር ያውቃሉ። ይሄ የራሳቸውም ህይወትም ነው። በቃ እኛ ዝም ብለን ማየት፣ ስህተት ሲሰሩ ደግሞ ስህተት ነው ማለት ነው። እና የዛሬው አሁን ብሩኬ ትላንትና ስለተናደደ ወይም ደግሞ ትላንትና የሆነ ያልሆነ ሙድ ውስጥ ገብቶ ነበር እና ዝቶ ነበረ። እሳይ ምናምን እያላት ነበረ። እሷም ዝታ ነበር፣ እሱም ዝቶ ነበረ። ያ ነው እንጂ ብሩኬ ፍቅረኛ ይዞ ነው ምናምን ብላችሁ አታስቡ። ምክንያቱም ፍቅረኛ እንደዚህ በሳምንት ውስጥ ነው እንዴ? በአንድ ወር ውስጥ ፍቅረኛ ይገኛል እንዴ? ምን ማለት ነው? ሲጀመር ይችል ልጅ ማለት ነው። ልብ በሉ ውዶቼ፣ ከዛሬ 6 ወር በፊት ከ6 ወር በፊት ነው እርግጠኛ ነኝ ለፕራንክ ብሎ ይዟት መጥቶ ነበር እና ቀለበት አድርጎላት ነበር። እንደውም ሀሰን ነበር ስምሪ ነበረች። እንደውም ስምረት ራሱ በጣም ተቆጥታ ምናምን እኔ አኩርፋ ምናምን ሁሉ ነበር። እንደው አግዙኝ በቃ ከጎን ይሁኑ ካጠገቤ ይሁኑ ምናምን ሲላቸው ሀሰንና ስምረትን ሁለቱም ትክክል አይደለም የምታደርገው ብለው ፊት ነስተውት አኩርፈውት ምናምን ሁሉ ነበርና ፕራንክ ነው ግን ያደረገው። ልጅቷ ደግሞ የቡታጅራ ልጅ ናት። እንደምታዩት ፎቶ ላይ ይዤላችሁ መጥቻለሁ። እንደዚህ ያልኩበት ማለት የሆነ በቃ አንዳንድ ጊዜ የምናየውም በሙሉ እውነት አድርገን መሳል የለብንም። ፍቅረኛ ማለት እንደዚህ በአጭር ጊዜ ውስጥ ብሩኬ ፍቅር ቀልድ አይደለም ሲጨመር። እንደው ወይ ሀይሚን ለማናደድ ወይ ሀይሚን ለማብሽ ወይ ደግሞ እውነት ለመናገር ተናዷል እሱ። ለምን እዛ ዳኒ 200 ኬ ሲከበር እሱ ምክንያቱም ዳኒ በሀይሚ ሳይሆን የተናደደው በዳኒ ምክንያቱም ዳኒን አይወደውም፣ ዳኒን ይጠላዋል። ስለዚህ ሀይሚን ጠርቶ ደግሞ ለእሷ ስጦታ ሲሰጣት እሷ ምን ውስጥ ገብታን ይሄንን ያደረገችው በቃ ብቻ ግን እንዳጠቃላይ ብሩኬ ተናዷል እና በንዴት ነው እንጂ ይዟት የመጣው ይሄ ይችልች እውነተኛ ፍቅረኛ ከሆነች የእውነት እኔ ከምላሴ ጸጉር ንቀሉ። ምክንያቱም ፍቅረኛ ልትሆን አትችልም። ሲጀምር ደግሞ ማለት ነው ሀይሚና ብሩኬ አንድ ነገር ልንገራችሁ፣ ጉልቻ ቢቀያየር ወጥ አያጣፍጥም ትል ነበር እናቴ ስትሰርት ማለት ነው። እና ተረቱ ደግሞ ትክክለኛ ነው። ስለዚህ እናንተ ነገሮችን የሆነ በቃ ብቻ ግን ሀይሚም የይቅርታ ሰው ናት፣ ብሩኬም የይቅርታ ሰው ናት። እስከዛሬ እንደምናውቃችሁ ዛሬ ምን እንደተፈጠረ ባላቅም ይሄ የአጉል መበሻሸቅ፣ አጉል ሌላ ሴት ማምጣት፣ ሌላ ሀይሚም ደግሞ ወደ ዳኒ ጋር መሄድሽ
እንዲሁም ደግሞ እንግዲህ እስካሁን ያየንሽ ከሱ ጋር ስለሆነ ነው። ሌላ ወንድ እንግዲህ ጋር አልሄደችም እሷ። ብሩኬ ደግሞ እንደምታዩት ይችል ልጅ ይዞ መጥተዋል። ያው ግን ትክክለኛ ነገር ባይሆንም ለመበሻሸቅ ቢሆንም አስፈላጊ ነው ወይ? አይደለም። እናንተ እስካሁን ብዙ አሳልፋችኋል። ብዙ ደሳስ የሚሉ ጊዜያት እንዴ! ቢያንስ እንኳን ያሳለፋችሁትን ምክንያት ያሳልፋችሁትን ነገር እንኳን አስታውሳችሁ ለምን ለመበሻሸቅ ትሞክራላችሁ? መበሻሸቅ ጥሩ አይደለም። እውነቴን ነው የምላችሁ። ወደ አጉል ነገር ይመራችኋል። ወደ አልተፈለገ ነገር ነው የምትሄዱትና በመጀመሪያ እኔ ብሩኬንም ሀይሜንም ባትሳደቡ ደስ ይለኛል። በቃ የእነሱ ሲጀመር አይደለም እንጂ እነሱ ብሩኬም ይቺ ሴት አሁን ያመጣት ፍቅረኛው አይደለችም፣ ወይም ደግሞ ከሷ ጋር አዲስ ህይወት ሊጀምር ምናምን አይደለም። ሲጀመር ያለው ምንድን ነው ማታ ማንም ሰው እንዳይቀር ነው ያለው እንጂ አዲስ ህይወት አላለ፣ አዲስ ፍቅረኛ አላለ፣ ምን አላለ። ምናልባት እኮ ሌላ ጉዳይም ሊሆን ይችላል ይቺ ልጅ ያመጣበት ምክንያት ማለት ነው። ስለዚህ አንቸኩል፣ ለነገሮች አንቸኩል። ግን የእውነት ብሩኬ ፍቅረኛ እውነች ወይ አዲስ ህይወት ጀምር ነው? በፍጹም አይደለም። ልታውቁት ይገባል። ምክንያቱም እችን ልጅ ከአሁን በፊት ለፕራንክ አቅርቧታል። እንደው ፍቅረኛው ብትሆን እንኳን በሀይሜ ላይ ደርቦ ነው እንጂ የሚሆነው አሁን ተዋውቋት ተግባብቷት ሊሆን አይችልም። እና ውዶቼ፣ ማሮቼ፣ ፍቅሮቼ የተጨነቃችሁ ተረጋጉ፣ ግድ የላችሁም። ሀይሚዬም ደግሞ ጠንቁቅ ናት፣ ምን ማድረግ እንዳለባት ታውቃለች። እና በጣም የገረመኝ ነገር ግን ማናት ነው። በቃ የልጅቷን ማንነት ለማወቅ ሰው ሁሉ ችኩል ብሏል። እኔ ለማንኛውም ቪዲዮ እስከሚለቀቅ ማታ ድረስ ያው ቁርጠት መልቀቁ ነው። ቁርጠት ይለቅብኛል፣ ግን ደግሞ ዝም ብሎ እንደ ሰውኛ እኮ ቆም ብሎ ማሰብ ነው፣ ለመረጋጋት ወይም ደግሞ በመልካም ነገር በማሰብ አይ ብሩኬ እንደው ሀይሚን ለማናደድ እንጂ ወይም ደግሞ የሆነ የማበሻሸቅ ስራ እነዚህ ልጆች ይዘው ነው እንጂ ውስጣቸው የሆነ ጥላቻ እንደሌለ ይሄ በሚያደርጉት ድርጊት ራሱ በእንደዚህ በተልካሻው ነገር በትርኪ ምርኪው ነገር በደንብ ያስታውቅባቸዋል። ውስጣቸው የሆነ ፍቅር እንዳለ የሆነ አንድ ሴት ልጅ ፍቅረኛዋን ልታስቀና የምትሞክረው ፍቅር ሲኖርባት ነው ከሱ። አንድ ወንድ ልጅም እንደዛው ፍቅረኛውን ሊያስቀና የሚሞክረው ለሚወደው ሰው ስለሚወዳት ነው። እና ያን ያክል እነዚህ ሁለት ልጆች ውስጥ ጥላቻ የለም፣ ግን እልህ አለ፣ ልጅነት አለ፣ መበሻሸቅ አለ። ሁለተኛ ደግሞ ምቀኛ አለ በመካከላቸው። ይሄ ነው እነዚህ ልጆች የሆነ እንደዚህ ደረጃ እንዲደርሱ ያደረሳቸው ምቀኛ ልጅነት ነው። ዳኒ ተብዬው እንግዲህ አሁን ብሩኬ የምር ይቺ ያመጣት ሴት ፍቅረኛው ወይም ደግሞ ጓደኛ ብሎ ከያዛት ጓደኛው ፍቅረኛው ልትሆን አትችልም። ግን እንደው ምናልባት ለቪዲዮ ብሎ እንደዛ ካደረገ እርግጠኛ ነኝ ሀይሚ ደግሞ ዳኒ ጋር ሄዳ ልደቷ ሲከበርላት እሺ ትላለች፣ ትሄዳለች። ከዛሳ ነገሮች እየሰፉ በመካከል እየተበላሹ ይመጣሉ ማለት ነው። ለማንኛውም ከቻላችሁ ንቁ እናንተ ሁለት ጩጬዎች።